እይታችንን ስንጀምር ሊፍት ውስጥ አገልግሎትንም ምሰጥ ጂዮንግ የተባለችን ቆንጆ ወጣት በመመልከት ነው። ሊፍት ውስጥ የሚገኘው ካሜራ እንዳያት ፊቷን ዞር አድርጋ ከኪሷ ውስጥ የደበቀችውን የተቀቀለ እንቁላል አውጥታ ቢያንቃትም ለመብላት እየሞከረች ሲሆን ከክስተቱ እኛም ብንሆን ለብዙ ሰዓታት ያክል ሂል ጫማን አድርጋ እዚህ ሊፍት ውስጥ ከህንፃው እቃዎችን ለመግዛት ለመጡ ሰዎች አገልግሎትንም ምሰጥ ሲሆን ስራዋ ላይ ያለች መብላት ስለማይፈቀድላትም ተደብቃ አሁን ላይ የበላች እንደሆነ ስንረዳ ሳይሳካላት ቀርቶ ግን ሳታስበው አለቋ ማናጀር ፓርክ ሲመጣባት በፍጥነት ምግቧን ጨርሳ ፊቷን ኮስተር አድርጋ ስቆምና ተጠራጣሪ ነገር በመሆኑ ግን ጠጋ ብሎ አሽትቷት ተቀቅሎ የበላችው እንቁላል ይሸት ስለነበር ግን በሚያስቅ ሁኔታ የበላች ሲሆን የፈሳሽ መስሎት ጮሆባት ከሊፍቱ ፈጥኖ ሲወጣ ይታያል። ተንኮለኛና ሰውየው ባህሪው መጥፎ ስለነበር ግን ልክ እንደሷ ሌሎች ሰራተኞች ልብሳቸውን እየቀየሩ ያለ በሩን እንኳን ሳያንኳኳ ዘው ብሎ ወደ ክፍሉ ሲገባና ሲያስደነግጣቸው ስራቸውን ላለማጣት ሁሉም ግን ዝም ሲሉና ይሄም አልበቃ ብሎት የሰውነት ውፍረታቸው እንደጨመረና እንዳልጨመረ ለማረጋገጥ ፈቃደኛ ባይሆኑም አጋጣሚውን ተጠቅመው ግን አላስፈላጊ ቦታ መነካካት ሲጀምር ሁሉም ዝም ቢሉም ጂዮንግን ፊቷን ኮስተር ስለምታደርግበት ከሁሉም ሰራተኞች ለይቶ እሷን ሊጠምዳት ችሏል። ቅርጻቸው አሪፍ የሆነና መልካቸው ቆንጆ የሆኑ ሴቶች ተመርጠው እዚህ ስራ ላይ የሚገቡ ሲሆን ሁሉም በሚባል ደረጃ ግን ከድሃ ቤተሰብ የመጡና ኢኮኖሚያቸው ዝቅ ያለ በመሆኑ ከአለቃቸው ፓርክ ለሚያጋጥማቸውም የትኛውም አላስፈላጊ ክስተትም ሆነ ጥፋተኛ ሳይሆኑ እንኳን ለሚደርስባቸው በደል ተቃውሞን ከማሰማት ይልቅ ዝምታን ሲመርጡ ይታያል። ሊፍት ውስጥ ከሚሰሩት ስራ በተጨማሪ በየጊዜው ጥቂት ሴቶችን እየመረጠ ሀብታም ከሆኑ ከስራ ባልደረቦቹ ጋር ወደ ካፌ እያመሩ አልኮል መጠጥ እየጠጡ አብሯቸው እንዲዝናኑ በማድረግ የሚያስገድድ ሲሆን አንድ ቀን ላይ ግን በአጋጣሚ አለቃቸው ተቀጥረው የሚሰሩበት ተቋም ሊፍት ውስጥ አገልግሎት የሚሰጡ ሴቶችን በጥቂቱ ለመቀነስ በማቀዱ በፍቃዳችሁ በማለት ከስራቸው እንዲለቁ ትዕዛዝን ሲሰጣቸው ከሁሉም ተለይታ የማትታዘዘው ጂዮንግን በመሆኗ ትኩረቱን እሷ ላይ አድርጎ እንድትለቅለት ጫና ሲያሳድርባትና ፈቃደኛ የሚሆን ሴት በማጣቱ ግን ልክ እንደ ምርጫ ሴቶቹ እርስ በርስ ድምፅ ሰጥተው ከመካከላቸው የሚባረረውን ሰው እንዲመርጡ እድልን ሲፈጥር ክስተቱ ግን በሴቶቹ መካከል ያለውን ጓደኝነት ስለሚያፈርሰው ተቃውሞን ጂዮንግ በድጋሚ አስነስታ ወረቀቱን ስቀደውና ንቀቷ ፓርክን አናደው ስለነበር ግን በጥፊ ሲመታት ይታያል። ከጥቂት ቀናቶች በፊት ግን እይታችን በትውስታ ወደ ኋላ ወስዱን ፋሽን ኢንዱስትሪ ውስጥ የምትገኘዋ ጄሪ የተባለች ሴት በአጋጣሚ ተመልክታት ቁንጅናዋና የተስተካከለው የሰውነት አቋሟ ትኩረቷን ሰርቆ ስለነበር ታዋቂ ሞዴል እንደምታደርጋት በመናገር ከእሷ ጋር አብራ እንድትሰራ ሀሳብ አቅርባላት እንደነበር ለሞዴሊንግ ፍላጎት ስላልነበራት ግን ውድቅ እንዳደረገችባት ስንመለከትና ሴትዮዋ ሀገሪቷ ውስጥ ታዋቂ የሆነ ፋሽንና ቁንጅና ላይ ትኩረቱን ያደረገ ካምፓኒ ውስጥ ዳይሬክተር እንደሆነች ከጥቂት ዓመታት በፊት ወጣት ያለች እሷ የምትሆን ሞዴል በመሆኗም እዚህ ስራ ላይ ጥልቅ እውቀት እንዳላትና ተቋም ውስጥ ዳይሬክተር ከሆነች በኋላ አሁን ላይም የተለያየ ቦታ እየዞረች ልክ እንደ ጂዮንግ ያሉ ትኩረቷን የሰረቁ ሴቶችን እንደምትመለምል ስንረዳና ኮስታራ ነገር በመሆኗ ግን ህግን እንደምታጠብ ካሰለጠነቻቸውን በኋላ ኮንፊደንሳቸውን እንደምትለካና ፈተናዋ ከባድ ነገር በመሆኑ የመዋኛ ልብስን እንዲለብሱ አድርጋ በሰዎች የሞላ ባቡር ውስጥ እንኳን እንዲንቀሳቀሱ እንደምታደርግ ልንመለከት ችለናል። ታዲያ በአጋጣሚ አንድ ቀን ላይ እግረ መንገዷን ሰዎችን ለመምረጥ ቆነጃጅት ወጣቶች የሚበዙበት መዝናኛና ጭፈራ ቦታ ጉዞ ስታደርግ ከእግር ጥፍራቸው አንስታ እስከ ራስ ፀጉራቸው ድረስ አገለባብጣ ስታያቸውና ከሁሉም ተለይታ ሰዎቹን ለማዝናናት መድረኩ ላይ እየጨፈረች የነበረች አንዲት ሴት ትኩረቷን ስትሰርቀው እይታችንም ወደ እሷ ጋር ሲወስደን ራሷ ጂዮንግ ሆና ስናገኝና ተጨማሪ ገንዘብ ለማግኘት እዚህ በትርፍ ሰዓቷ እንደምትሰራ ስንረዳ 8 ሴንቲሜትር ከፍታ ያለው ሂል ጫማዋ ሳያደናቅፋት ተቆጣጥረው እንዲመደነስ መቻሏ ከጨረሰች በኋላ አረማመዷ እንኳን ስልጠናን ሳትወስድ ታዋቂ ከሆኑ ሞዴሎች የተሻለ ሆኖ በማግኘቷ ከእሷ ጋር አብራ እንድትሰራ ልጠይቃት ለሁለተኛ ጊዜ ከቦታው ለቃ ስትወጣ የሮጠች ስትከተላት ሰካራም ከሆነ ሰው ጋር በአጋጣሚ ተጋጭታ ወድቃ ስለነበር ግን ሳይሳካላት ቀርቶ ስታመልጣት ይታያል። ከጥቂት ዓመታት በፊት ጂዮንግ ተማሪ ያለች እያለ እንኳን ትምህርት ቤት ውስጥ የሚገኙ ወንድ ተማሪዎች በሙሉ ቆንጆ በመሆኗ የራሳቸው ላይ አድርጓት ይጋደሉላት እንደነበር ልንመለከት ችለናል። ተቀናቃኝና እሷ ደረጃ የምትደርስ ቆንጆ የሆነች ሌላ ሴት ሳትኖርባት ቀጭን ሆነው ረዘም ያሉት እግሮቿ፣ ፈገግታዋ፣ በአጠቃላይ ቁንጅናዋ የወንዶቹን ትኩረት ይሰርቅ እንደነበር ትምህርት ቤት ገና ስትገባ በመስኮቱ በኩል ድምፃቸውን ከፍ አድርገው እየጠሩና እያዩት ቀብረር እያለችና እየደነሰች እሷን ብትሆን ልታሳብዳቸው ትደርስ እንደነበር ልንመለከት ችለናል።
ምሽቱ በዚህ መልኩ ተጠናቆ በቀጣዩ ቀን ላይ ታዲያ የምትሰራበት ቦታ ጉዞ አድርጋ ስታገኛት ከእሷ ጋር ከሰራች በዓለም አቀፍ ደረጃ ሀገሯን ወክላ ሚስ ኮሪያ በመባል እንድትመረጥ እንደምታደርጋት ስትነግራት ጥቂት ደቂቃዎችንም ልክ እንደዚህ እያወሩ ከቆዩ በኋላ ፈተናን ማለፍ እንዳለባት በመናገር አስቀድማ ግን ቀሚሷን እንድታውልቅ ስትጠይቃትና እሷ ምንም ሳይመስላት ስታወልቀው ይሄ ክስተት ግን ኮንፊደንሷን ለማወቅ የፈተነቻት በመሆኑ ከቅድሙ የበለጠ ጄሪን በእሷ ላይ እንድትተማመን ሊያደርጋት ችሏል። ከሰዓታቶች በኋላ ግን በድጋሚ ሊፍት ውስጥ ቆማ እያለ ሂያንግ ጁን የተባለና ሃይስኩል ላይ አብሯት የተማረ ሰው በመምጣት ሰላምታን ከተለዋወጡ በኋላ እሷን ፈልጎ እዚህ እንደመጣ ትምህርቱን ከጨረሰ በኋላ የውበት ካምፓኒ ውስጥ ዳይሬክተር በመሆን ተቀጥሮ እየሰራ እንደሆነ ታዲያ በቅርቡ ጄጁ በተሰኘ አንድ ደሴት ላይ የተዘጋጀ የቁንጅና ውድድር በመኖሩ እንድትሳተፍ ጥያቄን ለማቅረብ እንደመጣ ሊነግራት ችሏል። እንደ እውነታው ግን የሚሰራበት ካምፓኒ ሊከስር ጫፍ ላይ እንደደረሰ የእሱ ካምፓኒ ቁንጅና ፕሮግራሙ ላይ ተሳትፈው ካሸነፈ ጥቂት ቢሆንም የሚያገኘው ገንዘብ ግን ስለሚያግዘው ሃይስኩል ተማሪ እያሉ ከነበረበት ጊዜ ጀምሮ ስለሚያውቃት ከተስማማች በማለት እድሉን ለመሞከር እንደመጣ ስንረዳና እይታችን በድጋሚ በትውስት ወደኋላ ወስዶን ግን ሃይስኩል ተማሪ እያለ ከእሷ ጋር የመግባባት እድልን አግኝቶ ከእሷ ጋር እየተቀራረበና ቀናቶች እየተቆጠሩ በመጡ ቁጥር ስለተዋደዱ የፍቅር ግንኙነትን ጀምረው እንደነበር ሃይስኩልን ከጨረሱ በኋላ ጥሩ ውጤትን ስላመጣ ታዋቂ የሆነ ዩኒቨርሲቲ እሱ ሲገባ እሷ ግን ማለፍ ሳትችል ቀርታ የእሱ ቤተሰቦች በተለይ እናቷ አትመጥንክም በማለት ጭቅጭቆችንና ችግሮችን በየቀኑ እየፈጠረች ስለነበር ሁለቱም ቢዋደዱም ፍቅራቸው ሊቋረጥ ግን እንደተገደደ ከትውስታችን ተመልሰን አሁን ላይ ግን ከዚህ ቀደም አብሮት ይሰራ የነበረ ልጁን የተባለ ጓደኛው እሱ ከሚሰራበት ተቋም የተገኘች አንዲት ሞዴል ሚስ ኮሪያ በመባል መመረጥ ከቻለች የሚፈልገውን ያክል ገንዘብ ኢንቨስት እሱ ተቋም ላይ እንደሚያደርግ ቃል ገብቶለት ስለነበር አሁን ላይ እሷ ጋር እንዳመራ ስንረዳ ለጂዮንግ ግን ስለዚህ ነገር ሳይነግራት ቆነጃጅት አዳዲስ ሞዴል እየመዘገበ በመሆኑ እሷ ጋር እንደመጣ ሊዋሻት ችሏል። ከእሱ ጋር ለመስራት ከተስማማች ልብስን ጨምሮ የሚያስፈልጓትን እቃዎች እሱ እንደሚሸፍን ተሳክቶላቸው ውድድሩን ማሸነፍ ከቻለች ደግሞ 5 ሚሊዮን እንደምትሸለም ቢነግራትም ከእሱ ጋር ከመስራት ይልቅ ሀገሪቷ ውስጥ ከእሱ በላይ እውቅና ካላት አስቀድማ ካናገረቻት ከጄሪ ጋር አብራ ለመስራት ምሽት አካባቢ ወደ ሰጠቻት አድራሻ ጉዞ ብታደርግም ልክ እንደሷ እድል የቀረበላቸው ሌሎች ሴቶች ቦታውን ሞልቶ ስታገኝ ተኳኩለው እድሉን ለማግኘት አምሮባቸው በመምጣታቸው እነሱን አተኩራ እያየች ከራሷ ጋር ስታነጻጽርና ሳትወዳደር ገና ተስፋ የቆረጠች በሚመስል መልኩ ሀሳቧን ቀይራ ታክሲ ተጠቅማ ቤቷ ስትመለስ ከጓደኛዋ ጋር በስልክ እያወራች ግን የተሻለ አቋምን ለመያዝ ሰውነት ቅርጿን ለማስተካከል ሕክምናና ሰርጀሪን እንኳን ለመስራት በማቀዷ ገንዘብ ስለሚያስፈልጋት ግን ይህንን ለማድረግ አስቀድማ ከቀድሞው ፍቅረኛዋ ሂያንግ ጁን ጋር አብራ ለመስራት ልትስማማ ችላለች። ታዲያ በቀጣዩ ቀን ላይ በፍቃዷ ስራ መልቀቂያ ደብዳቤዋን አስገብታ ከፍታን ትፈራ ስለነበር ወደ ሌላ ከተማ ጉዞ ሲያደርጉ ፕሌን ውስጥ እያሉ ፈርታ መጮህ ስትጀምር ከአጠገቧ ያለው ሂያንጁም ሊያረጋጋት እየሞከረ ጥቂት ተጉዘው ሲደርሱና ተቋሙ ክስረት ላይ እንዳለ እስካሁን ስላልነገራት ግን ገንዘብ ለመቆጠብ አውቆ ሆቴሉ ሳይሆን እሱ ያዘጋጅላት ቤት ውስጥ እንደምትቆይ ሊነግራትም ችሏል። እስከ ቀጣዩ ቀን ድረስ ታዲያ እሷ ተፈጥሮ የሆነ የውበት መጠበቂያን ስትጠቀም ተቀናቃኞቿ ቅንጡ ሆቴል ውስጥ እንክብካቤን እያገኙ ሲቆዩና ባልጠበቀች ሁኔታ ወደ ውድድሩ ቦታ ስታመራ በቀጣዩ ቀን ላይ ግን ይህንን ፕሮግራም እንድትዳኝ ጄሪ ግብዣ ቀርቦላት መታ ስለነበር መታጠቢያ ክፍሉ ሲገናኙና ሲተያዩ ሁለቱም ቢደነግጡም ድምጿን ቀነስ አድርጋ ጄሪ ግን እንደምንተዋወቅ ሁለታችን ሌላ ሰው ማወቅ የለበትም ስትላትና ራሳቸው ማስተዋወቅ በሚመስል መልኩ የመጀመሪያው ዙር ሲጠናቀቅ ይታያል። ፍቅረኛው የነበረው ሂያንግ ጁን ደግሞ ምሽት አካባቢ ራት እየበሉ እያለ ደብቋት የነበረውን ነገር በሙሉ እሱ የሚሰራበት ተቋም ሊከስር ጫፍ ላይ በመድረሱ ስፖንሰር ለማግኘት ብሎ ይህን እንዳደረገ ሁሉንም ሲነግራት ስለዋሻት ብቻ ተናዳበት ግን ከክፍሉ ለቃ ልትወጣ ስትል እሷን ለማግኘት ልጁን መጥቶ ስለነበር ሁለቱ ብቻቸውን መነጋገር ጀምረው ሂያንጁን ውጪ ሲጠብቃቸውና ልጁንም አስቀድሞ ከጠበቃት በላይ ሆና እንዳገኛት ስፖንሰሯ ለመሆንም ፈቃደኛ እንደሆነ ሲነግራትና ፈቃደኛ ባለመሆኗ ግን ቁንጅና እንዳላት እንዴት መጠቀም እንዳለባት ግን እንደማታውቅ ሲናገር ከዚህ ቀደም ስለነበራት ስለ ፍቅር ግንኙነቷ የሚያውቅ ስለነበር ፍቅረኛሽ ቢከዳሽም ጠንካራ መሆን ሲገባሽ እስካሁን ተጠቂና ደካማ ነች ስላላት ግን በሩ ላይ የጠበቃት ያገኘችውን ሂያንጁን በጥፊ መታው ከክፍሉ ለቃ እያለቀሰች ስትወጣ ይታያል።
ጥቂት ደቂቃዎችን እያሰበችበት ከቆየች በኋላ ግን ከእሱ ጋር ተመልሳ በመገናኘት ውድድሩን እንደምትቀጥለው ስትናገር፣ ነገር ግን ከዚህ ውድድር በኋላ ከጄሪ ጋር አብራ እንደምትሰራ እሱ ሊጠቀምባት በመሞከሩ እሷን ብትሆን እንደምትጠቀምበት ስትነግረው ሀሳቧን እንድትቀይር ለማድረግ ተከታትሎ ቢሞክርም ሳይሳካለት ሲቀርና በቀጣዩ ቀን ላይ ግን ትላንትና እንደከሰረ ነግሯት ስለነበር ለውድድሩ የሚሆን ልብስን እንኳን የሚገዙበትን ብር አጥተው ከዚህ ቀደም ከምትሰራበት ተቋም ሰርቃ በድብቅ እንድትልክላት ከጓደኛዋ ጋር እንኳን በስልክ ሲስማሙና ሳይሳካላቸው ቀርቶ ግን አለቆ የነበረው ፓርክ ጓደኛዋን ሲይዛትና ያንግጁን በዚህ ምክንያት የአንገት ወርቅን እንኳን ሽጦ አዲስ ልብስን ሲገዛ ይታያል። የጄሪንም ሆነ የሌሎቹን ዳኛ ትኩረት በቀላሉ ችሎቷን ተጠቅማ ጂዮንግ መስረቅ የቻለ ሲሆን ተሰብስበው እንዲደንሱ በሚደረግበት ሰዓት ግን ልብስ መቀየሪያ ክፍል ውስጥ እያሉ ተቀናቃኟ አስቀድማ ቀንታባት ስለነበር ጥራቱን ያልጠበቀ ጫማን ሳታስነቃ ከእሷ ጋር ቀይራባት ስለነበር አሁን ላይ ሳታስበው እየደነሰች ያለ ሲሰበርባት ይሄ ክስተት እግሯ ላይ ህመም እንዲፈጠር አድርጎ ከአንድም ሁለት ጊዜ ብትወድቅም ከወደቀችበት በመነሳት ግን ህመሟን ተቋቁማ ዳንሱ ሲቀጥለውና የበለጠ በዳኞቹም ተወዳጅነትን ስታገኝ ስትሰቃይ የተመለከታት ያንግጁን ግን ወደ መድረኩ ላይ በመውጣት እንድታቋርጠው ቢጠይቃት መንቢ በማለቷ ግን ተሸክመው ካለ ፍላጎቷ ሲያስወርዳት ይታያል። ውድድሩ ሊያበቃ ጫፍ ላይ ደርሶ ስለነበር እንዴት ታቋርጠኛለህ በማለት ከእሱ ጋር እየጨቃጨቀች እያለ ግን ጄሪ በመምጣት ችሎታ እንዳላት ተናግራ አብራት እንድትሰራ አስማምታ ይዛ ስትሄድ ተከታትሎ ያንጁንም ሀሳቧን ሊያስቀይር ቢሞክርም ፈቃደኛ ባለመሆኗ ግን ሳይሳካለት ሲቀር ይታያል። ተጠናቆ ወደ መጣችበት ከተማ ከተመለሰች በኋላ በቀጣዩ ቀን ላይ ልብሱን ልትሰርቅ ስትሞክር ጓደኛዋን ችግር ውስጥ ከታ ስለነበር አስቀድማ አለቋ ከነበረው ከፓርክ ጋር በጠላውም ልትደራደር ስትሞክር ፖሊሶችን መጥራት አሊያም ጓደኛዋን ከስራ ማባረር እንደሌለበት ትዕዛዙን የሰጠቻት እሷ በመሆኗ ጥፋተኛዋ እኔ ነኝ ስትለውና ለጓደኛዋ ይቅርታ እንዲያደርግላት የ6 ወር ደሞዟን ልትሰጠው እንኳን ስትስማማ ይታያል። ከቀጣዩ ቀን ጀምሮ ከሌሎች ተወዳዳሪዎች ጋር ጄሪ እያሰለጠነቻቸው ልምምዶችን የቀጠሉ ሲሆን ከእነሱ ጋር ለመፎካከር የሚያበቃት ቁመት፣ መልክ እንዲሁም የሰውነት ቅርጽ ቢኖራትም የጡቷ ሳይዝ ትንሽ በመሆኑ ግን ደካማ ጎኗ አድርጋ ይህንን ልቆጥረው ችላለች። የመታጠቢያ ክፍሉ እንኳን የጋራ በመሆኑ ከሌሎቹ ጋር ሻወር እንድትወስድ ስትጠየቅ ትንሽ እንደሆነ እንዳይታወቅባት ሳትገባ ስቀር ምክንያቷን ጄሪ ስትጠይቃትም ለብቻቸው እያወሩ እያለ ስለ ደካማ ጎኗ ስትነግራትና በአጋጣሚ ግን የጄሪ የቀድሞ ረዳት የነበረች አሁን ላይ ግን ተቀናቃኟ ሆና ልክ እንደሷ የራሷን ሞዴሎች እያፈራች ያለችው ዳይሬክተር ዮንግ ከተማሪዎቿ ጋር እዚሁ ክፍል ውስጥ ስለነበሩ የሚያወሩትን ነገር ስትሰማና ደካማ ጎኗን ተጠቅማ ጄሪን ለማብሸቅ እሷ ላይ ያሾፈች ስለነበር ይሄ ክስተት እንድትናደድ አድርጓ ሲጣሉ ይታያል። ከጥቂት ደቂቃዎች በኋላ ግን ሁሉም ነገር ሲረጋጋ ሁለቱ ብቻቸውን ማውራት ጀምረው እያሳየቻትና በሜትር እየተለካች ከሚጠበቅበት በታች በመሆኑ ስኬት ላይ ለመድረስና ውድድሩ ለማሸነፍ ግዴታ ሕክምናዎችን አግኝታ ሰርጀሪ መሰራት እንዳለባት ብትነግራትም በቂ ገንዘብ እንደሌላት ጂዮንግ ግን ልትናገር ችላለች። ምሽት አካባቢ ግን ከእሱ ጋር ባለመስራቷ እልህ ውስጥ የገባው የቀድሞ ፍቅረኛዋ ተከትሏት እዚህ ከተማ በመምጣት የምትኖርበት አቅራቢያ ሆኖ እየሰለለ ሲሆን ሳይሳካለት ቀርቶ ቤተሰቦቿ ሲይዙትና ከስራ ጨርሳ እሷም ስትመለስና ስትመለከተው ሁሉንም ነገር አፍረጥርጦ ግን ልጃቸው ወደ ሞዴሊንግ ኢንዱስትሪው እንደገባች የሰውነት ቅርጽን የሚያሳይ ልብስንም ለብሳ ከወንዶች ፊት ለፊት እንደምትቆይ ሲናገርና ይሄ ነገር ማስደንግጧቸው ትኩረታቸውን እሷ ላይ ሲያደርጉ ከጥቂት ጊዜያት በፊት እናቷ ከሞተች በኋላ ለሁለቱ ወንድሞቿ ለአያቷና ለአጎቷ ትታት በመሞቷ ግን ኮስተር ብለው አራቱም ወንዶች ሲቆጣጠሯት ስንመለከትና ፈቃድን ለማይሰጧት በመናገር እየጮሁባት ከትዕዛዛቸው እንዳትወጣ እንኳን ጸጉሯን ለመቁረጥ እየሞከሩ እያለ ከፊት ለፊቷ ሊከላከላት ያንጁን ሲገባ ጆሮ ላይ ጉዳት ሲያጋጥመውና እቤት እንዲገባ ፍቃድን ሰጥተውት ቁስሉ ላይ መድኃኒት ስታደርግለት ይታያል። ጥቂት ደቂቃዎችን ከቆዩ በኋላ ግን የተፈጠረውን ነገር ሰምታ ጄሪ ወደ ቤቷ በመምጣት ከቤተሰቦቿ ጋር በእርጋታ ተቀምጣ መነጋገር ስትጀምር ስኬታማ ሞዴል የሆኑ ሴቶችን ፎቶ እያሳየችም እነዚህ ሴቶች አሁን ላይ ትልቅ ደረጃ እንደደረሱ ሀብታም የሆኑ ባሎችንም እንዳገኙ ስትናገርና ከተሳካላት ከራሷ አልፋ የቤተሰቧን ሕይወት እንደምትቀይር በመናገር በንግግሯ እንዲመሰጡ ብታደርግም ኋላ ቀር የሆነ የድሮ አስተሳሰብ ስለነበራቸው ግን ፈቃድን ሳይሰጧት ሲቀሩና እሷንም እንድትወጣ ሲነግሯት ኮስተር ብላ ጂዮን ግን ውድድሩ ላይ እንደምትሳተፍ ጡቶቿን እንኳን ሰርጀሪ እንደምትሰራ በምትናገርበት ጊዜ ሲደነግጡና ክፍል ውስጥ የነበረው ያንግጁን ሳይቀር መጥቶ ሊጮህባት ሲሞክር ይታያል። ከቤቱ ለቃ እንድትወጣ ጄሪን ካደረጓት በኋላ ግን ጂዮንግን ከቤት አትወጪም በማለት በሩን እንኳን ሲዘጉባት ከቀጣዩ ቀን ጀምራ ተስፋ
ተስፋ ሳትቆርጥ እሷ ግን ቤት ውስጥ እንኳን እንቅስቃሴዎችን ስታደርግ ፍቅረኛው የነበረው ሂያንግ ጁንም ሁሌም ካጠገቧ እየሆነና እያናገራት ስለነበር ከእሱ ጋር ለመስራት ፈቃደኛ ከሆነች ካለምንም ሰርጀሪ ውድድሩን እንድታሸንፍ እንደሚያደርግ ሲነግራትና ከዚህ ቀደም ሊጠቀምባት ሞክሮ ስለነበር ግን አላምንም ብላ እምቢ በምትለው ሰዓት ላይ እስካሁን እንደሚወዳት በመናገር ከልቡ ለጥቅሙ ብሎ ሳይሆን ሰርጀሪ ማድረጓ ልክ እንደ ካንሰር ያሉ ህመሞችን ሊያጋጥማት ስለሚችል ተጨንቆላት እንደሆነ ተናግሮ ከክፍሉ ለቆ ሊወጣም ችሏል። በቀጣዩ ቀን ላይ ግን ቤተሰቦቿን እንኳን ሳሰማቸው ስለ ሰርጀሪው ለማጣራት ሐኪም ቤት ስታመራ ከህክምናው በኋላ ያለውን ለውጥ ለማሳየት ፊቷን ሳያሳዩ ሰውነቷን ብቻ ፎቶ አንስተው እንዲለቁ ፍቃድን ከሰጠች ገንዘብ ሳከፍል ነፃ ህክምና እንድታገኝ እንደሚረዷት በመናገር ደስተኛ ሆና ስትስማማ ይታያል። ቀደም ሲነጋገሩ አለመግባባት ላይ ቢደርሱም ሂያንግ ጁን ግን ተስፋ ሳይቆርጥ ከጠዋት እስከ ማታ ድረስ ሀሳቧን ለማስቀየር ሲሞከር አዲሷ አለቃ የሆነችውን ጄሪን እንኳን ሲያናግራትና ምርጫው ግን የራሱ የጂዮንግ እንደሆነ ስትነግረው ምሽት አካባቢ ሁለቱ ብቻቸውን ማውራት ጀምረውም የአንተ ተቋም ልክ እንደ ጄሪ ትልቅ አይደለም፣ ተስማምታ እንኳን ከሱ ጋር መስራት ብትጀምር ገና በመጀመሪያ ውድድሩ ዙር እንደምትወድቅ ስትነግረውና የምትፈልገውን የሰውነት ቅርጽ ለማምጣት ቀኑን ሙሉ ስልጠና ስትወስድ ቆይታ ተጨማሪ ስፖርቶችን ቤት ውስጥ እየሰራች እያለ በድጋሚ በመምጣት ግን ህልሟን ለማሳካት ሁሌም ቢሆን ከጎኗ በመሆን እንደሚረዳት ተናግሮ ለሰርጀሪው የሚያስፈልጋትን ገንዘብ እሱ እንደሚሰጣት ሲናገር ከኪሱም ገንዘቡን አውጥቶት ስለነበር እንደከሰረ በማወቋ ከየት እንዳመጣ ስትጠይቀው ከዚህ ቀደም ከቤተሰቦች ወርሶት የነበረውን ቤት እንደሸጠው ሊነግራትም ችሏል። ይሄ ክስተት ግን እስካሁን እንደሚወዳትና እንደሚያስብላት እንድታስተውል አድርጓት ከቤተሰቦቿ ጋር አብሮ ቁርስ እንዲበላ ጠዋት ላይ ስጠራውና እነሱ እንኳን እስኪገረሙ ድረስ ጥሩ ሰውን አለ ስታጎርሰው ሰርጀሪውን የምትሰራበት ቀን በመሆኑ ግን ከጄሪ ጋር ወደ ሐኪም ቤት ጉዞ ስታደርግና ስለዚህ ነገር ካወቀ በኋላ ጥቂት ደቂቃዎችን ቆይቶ እሱም ቢሆን ሆስፒታል በመድረስ ፎቶ እንዲለቀቅ ተስማምታ ለነፃ ህክምና እንደተስማማች በማወቁ ክፍያውን እሱ እንደሚፈጽም ተናግሮ ፎቶውን እንዲደልቱት ከጸሐፊዋ ጋር እየተነጋገረ እያለ ሀሳቧን ቀይራ ጂዮን ከህክምና ክፍሉ ለቃ ስትወጣና ይቅርታ እየጠየቀች ለጄሪ እሷ ባለቻት መንገድ ውድድሩ ላይ መሳተፍን እንደማትፈልግ ከእሷ ጋር የነበራትንም ስምምነት አፍርሳ ከቀድሞ ፍቅረኛዋ ጋር አብራ ለመስራት እንደተስማማች ስትነግራትና ይሄ ክስተትም ጄሪን ሲያናድዳት ይታያል። ሂያንግ ጁን ግን በተቃራኒው ከእሱ ጋር ለመስራት በመስማማቷ ደስተኛ ሆኖ ከቀጣዩ ቀን ጀምሮ በቻለው አቅም እሷን ሊረዳት ሲሞክር ከዚህ ቀደም ትታገለው እንደነበረው ህመም ሳይሰማት ቀለል ብለው ተጽዕኖን የሚፈጥሩ እንቅስቃሴዎችን እንድታደርግም እየረዳት ይገኛል። ከድፍን አንድ ሳምንት በኋላ የውድድሩ ቀን ደርሶ ስለነበር ስለዚህ ነገር ለቤተሰቦቿ ሳትናገር በጠዋት ጉዟቸውን ሲያደርጉ የሰውነታቸው ክብደትና የወገብና የትከሻ ስፋት ተለክቶ ለውድድሩ ልብስ መልበስ ሲጀምሩና ከዚህ ቀደም ለሱ ስፖንሰር ሆነ ካለው ያለው ልጁን መጥቶ ስለነበር ቅንጡ የሆነና ደረጃዋን ይጨምርላታል ብሎ ያሰበውን የጆሮ ጌጥ እንኳን በስጦታ ሲሰጣት ይታያል። ተቻኩላ ከቤት ጠዋት ላይ ስትወጣ ግን ስለ ውድድሩ የሚገልጸውን ትኬት ክፍሏ ውስጥ ጥላው ስለነበር ኪም የተባለው አባቷ በአጋጣሚ ተመልክቶ ሁሉም ነገር ሲገባውና ልናስቆማት ይገባል በማለት ከቀሩት የቤተሰብ አባላቶቿ ጋር ተቻክሎ ታክሲ ተጠቅመው ሲመጡና ከርቀት ገና የዋና ልብስን ለብሳ የሰውነት ቅርጿን ሲመለከቱ ሁሉም አፍረውባት ሊወቅሷት ሲሞክሩና በተለይ አባቷ በጥፊ ሲመታት ይታያል። ጥቂት ደቂቃ ብቻ ውድድሩ ስለቀረው ግን ገና ለቤተሰቦቿ ጉዳዩን አሳምኖ ለማስረዳት ከጠበቀችው በላይ ጊዜ እንደሚፈጅባት ስለገባት ሲስተም ተጠቅማ ሂያንግ ጁንን በመጥቀስ ከቦታው እየሮጡ ሲያመልጡ የቀሩት የሱ ረዳቶች ደግሞ ቤተሰቦቿን በመያዝ እንዳይደርሱባቸው ሲረዳትና ተወዳዳሪዎቹ ተራ በተራ ከማቅረባቸው በፊት ግን ልብስ መቀየሪያ ክፍል ውስጥ እያሉ ተቀናቃኝ የሆኑትና ዳይሬክተሪውን ጋር ያሰለጠነቻቸው ሞዴሎች ከእነሱ ስለምትበልጥ ቀንተውባት ስለነበር ለቡድን በመሆን ጥቃትን ሲያደርሱባትና ሊያሰቃዩት ሲሞክሩ ይታያል። ዳይሬክተሪውን ጋር ያሰለጠነቻቸው እነዚህ ሴቶች ሰውነት ቅርጻቸውን ለማሳየት ከመጠን በላይ ልጥፍ ያለ ልብስን የሚለብሱ ተንፋሽ እስኪያጥራቸው ድረስ ሆዳቸውን በመሰብሰብ ቀጭን መስለው እንዲታዩ ትዕዛዝን የምትሰጣቸው ሲሆን ልክ እንደነሱ ጄሪ ደግሞ ኪም የተባለች ሞዴልን አዘጋጅታ እሷን ወክላ እንድትወዳደር ልታደርጋት ችላለች። በመቀጠል እይታችን እሷን ማስቆም የከበዳቸው ቤተሰቦቿ ከተመልካች መካከል ተቀምጠው እያዩት ሲሆን ልብስ መቀየሪያ ክፍል ውስጥ ከደረሰባት ጥቃት በኋላ እሷ ግን ንዴቷንና ስቃዩን ችላ ፊቷን ፈገግ በማድረግ ደስተኛ
መስላ ውድድሩን በአግባቡ ለማጠናቀቅ ስትሞክር ከ30 የሚበልጡ ተወዳዳሪዎች የመጀመሪያው ዙር ላይ ተሳትፈው ዳኞቹ ምንም ያክል ሁሉም ከተሳተፉ በኋላ ጂዮን ግን በመጠኑ ትንሽ የሆነ ጡት ስላላት ደረጃዋን ዝቅ ቢያደርግባትም ተክለ ቁመናዋና መልኳ ረቷት ግን ከ30 ሴቶች መካከል ወደ ቀጣዩ ዙር ያለፉት አምስቱ ስትቀላቀልና ልክ እንደሷ ጄሪ እያወዳደረቻት ያለችው ኪም ተንኮለኛዋ ዳይሬክተር ዮንግ ያዘጋጀቻት ሰንጁን ብትሆን ከአምስቱ ሴቶች መካከል ጥቂቶቹ ናቸው። በመቀጠል ሁለተኛው ዙር ሲከናወን ደግሞ 3 ሴቶች እንዲያልፉ የተደረገ ሲሆን በሚያሳዝን ሁኔታ ግን አራተኛ ደረጃን ይዛ ጂያን ወደ ቀጣይ ዙር ማለፍ ሳትችል ስትቀር ይሄ ክስተትም እንድታዝን አድርጓት አይኖቿን ባን ሲያዝሉና ከተመልካች መካከል ሂያንጁንግም ተቀምጦ ሊያጽናናት ሲሞክር ሳይታሰብ ግን ጄሪ ለአንደኛዋ ተወዳዳሪ ሰንጁ ቁራጭ ወረቀት ላይ መልእክት ልካላት ስለነበር ስታነበው ስለተጠቀመችው መድኃኒት ሚስጥሯ እንደምታውቅ የተጻፈ እንደሆነ ስንመለከትና ይሄ ክስተትም ሰንጁን እንድትደነግጥ ሲያደርጋት እይታችንን በትውስታ ወደ ኋላ ውስጡን የልብስ መቀየሪያ ክፍል ውስጥ ጄሪ ስትገባ ሰንጁ ተጠቅማ ጥላ የነበረውን መድኃኒት ተመልክታ እንደነበር ይሄ መድኃኒትም ሴቶች ከወለዱ በኋላ የሚጠቀሙት በመሆኑ እስከዛሬ ሰንጁ በሚስጥር ብትይዘውም ልጅ እንዳላት እንዳወቀችና በሞዴሊንግ ኢንዱስትሪ ሕግ መሰረትም ልጅ ያላት ሴት መወዳደር ስለማችል እሱን ተጠቅማው ላይ ያስፈራራቻት እንደሆነ ስንረዳ የእረፍት ሰዓት ሲሰጣቸው ለብቻቸው መነጋገር ጀምረውም ሳታጋልጣት በፊት በፍቃዷ ከውድድሩ ራሷን እንድታገል ትዕዛዝን ልትሰጣት ችላለች። 3 ሴቶች በማለፋቸው ግን ለዛሬ ውድድሩ እዚህ ላይ አብቅቶ ወደ ቤታቸው የተመለሱ ሲሆን ፈቃደኛ ሆና ሰንጁ ከውድድሩ ራሷን ለማግለል እንዳቀደች ትዳር ከመመስረቷ በፊት ልጅ እንዳላትም ስለሚስጥሯ ሳይቀር አሰልጣኟና አለቃዋ ለሆነችው ለዳይሬክተር ዮንግ ስትናገር ይሄ ነገርም እንድትናደድባት ቢያረጋት ማክፋት ግን ከጨዋታው እሷን ለማስወጣት እቅዶችን እያወጣች ይገኛል። ከእሷ ፍቅር የያዘው በሚመስል መልኩ ልጁን ደግሞ በቀጣዩ ቀን ላይ ሲያስባትት ፕሮግራሙን ካዘጋጁት ሰዎች ጋር ንግግሮችን አድርጎ ከ3ቱ ሞዴሎች መካከል አንደኛዋ በፍቃዷ ራሷን በማግለሏ አራተኛ ወጥታ የነበረችው ጂዮንግ ዳግም ወደ ውድድሩ እንድትገባ እድሎችን ሲያመቻችላት ይሄም ነገር ደስተኛ አድርጓት አጠገቧ የነበረውን ሂያንግ ጁንን ስትስመውና ለቀጣዩ ዙር ውድድር ስትዘጋጅ ይታያል። ይሄ ብቻ ሳይሆን ልጁን ከሌሎቹ ሞዴሎች ዝቅ ብላ እንዳትታይ ውድ የሆነ ቀሚስን ገዝቶ እንደ ስጦታ ሲልክላት ከአጠገቧ ሳይርቅ ሂያንግ ጁን ደግሞ እቃዎቿን በመሸከም ሳይቀር ሲያግዛትና ልብሶቿን ለመቀየርና እንድታርፍበት የተዘጋጀላት ሆቴል ውስጥ ግን ሁለቱ ሞዴሎች ስለነበሩ መጸዳጃ ቤት ስትገባ ጠብቀው ቀዝቃዛ ውሃ ላይ ሲረጩባት ይሄ ክስተትም አናዷት ከእነሱ ጋር ልትጣላ ስትደርስና ተቆጣጣሪዎቹ ቦታው ላይ ደርሰው እንዲገላገሉ ቢያደርጉም ባሳዩት የባህሪ ግድፈት አማካኝነት ግን እስካሁን ከሰበሰቡት ነጥብ ላይ 15 እንዲቀነስ ሲያደርግ ተጨማሪ 15 ተቀንሶባቸው 30 ከደረሱ ከውድድሩ እንደሚሰረዙ ሊነግራቸው ችሏል። የእሷ ቤተሰቦች ደግሞ በሌላ በኩል ሊፍት ውስጥ እየሰራች ያለ አለቃው ወደነበረው ማናጀር ፓርክ ጋር ጉዞ አድርገው ስጦታ በማለት ልክ እንደ ጉቦ እቃዎችን ይዘውለት መጥተው ይቅርታ አድርጎላት ወደ ስሯ እንድትመለስ እንዲያደርግ ሊጠይቁት እየሞከሩ ሲሆን ፈቃደኛ ሳይሆን ቀርቶ ንቀታም በመሆኑ ግን ስጦታቸውን እንኳን ሲበታትነው ይታያል። ለሁሉም ሞዴሎች ስለ ቁንጅና ውድድር ሕግና ደንብ እየተነገራቸው ስለነበር ሲጋራ ማጨስና አልኮል መጠጥን መጠቀም ውድድሩ ቀን እስኪደርስ ድረስ ዶርም ውስጥ አብረው ስለሚቆዩ ከፍቅረኛቸውም ሆነ ከወንዶች ጋር መገናኘት እንደማይፈቀድ ሲናገር ከዚህ በተጨማሪ ዋና የሆነው የፕሮግራሙ ስፖንሰር ለሁሉም ተወዳዳሪዎች ሜካፖችን እንዳዘጋጀና ከመካከላቸው አሸናፊው የኮንትራት ወረቀትን እንዲፈርም እንደሚደረግ ሲነገራቸው ሆቴል ክፍል ውስጥ አብረውም እየቆዩ እያለ ሂል ጫማ እንዲሰበር በማድረግ ጠቀማቸው ሜካፖች ውስጥ ቆሻሻዎችን በመጨመር በቻሉት አቅም እሷን ነገር ለመፈለግ ቢሞክሩም ከእሷ ጎን በመቆም በተቃራኒው ኪም ግን እያገዘችላት ይገኛል። ከድፍን 1 ሳምንት ስልጠናና ውድድሮች በኋላ 3ቱ ሞዴሎች ከሌላ ከተማ ተመርጠው ከመጡ ከሌሎች ሞዴሎች ጋር ውድድሮችን እንዲያደርጉ እየደረጉ በቁንጅናና በሞዴሊንግ ኢንዱስትሪው ላይ እውቀት ያላቸው ሰዎችም ዳኝነቱን እየመሩ ሲሆን ተቀራራቢ የሆነ ውጤትን ሁሉም እያስመዘገቡ በመሆኑ ግን ጥቂት ደቂቃዎች ያክል ዳኞቹ ስለዚህ ጉዳይ ሩበት ከቆዩ በኋላ ስለ ቁንጅና አዲስ መስፈርትን አውጥተው ፕላስቲክ ሰርጀሪን ያልተሰራ ተፈጥሯዊ ውበት ያለው ሰው እንዲመረጥ በመወሰናቸው ጄሪ አሰልጥና እያወዳደረቻት ያለችው ኪም የሁለተኛ ደረጃን ይዛ ማጠናቀቅ ስትችል ጂዮንግ ደግሞ እስከዛሬ ቤተሰቦቿ ቢቃወሟትም አሁን ላይ ከጎኗ ሆነው እየደገፏትና እያዩት እቅዷንና ህልሟን አሳክታ የመጀመሪያ ደረጃን ይዛ ማጠናቀቅ ስትችልና ከስፖንሰሮች ውጪ 20 ሚሊዮን የሚጠጋ የገንዘብ ሽልማት ማግኘት ስትችል ሚስ ኮሪያ የሚለውንም ስያሜ ስታገኝና
ኮሪያን ወክላ ዓለም አቀፍ ውድድር ላይ እንድትሳተፍ እድልንም ሲፈጠርላት እዚህ እንድትደርስ ከጎኗ በመሆን እየረዳት የነበረው ሂያንጁን ግን ከዚህ ቀደም ከአራጣ አበዳሪዎች ካምፓኒው እንዳይከስር ተበድሮ የነበረውን ገንዘብ መመለስ ባለመቻሉ ጥቃትን አድርሰውበትና ከተቋም ውስጥ እቃዎችን ወስደውበት ቆስሎ ሲመጣና ጂዮንግ ገና ስትየው ብትጨነቅለትም ስለተፈጠረው ነገር ካጣራች በኋላ ግን እዚህ እንድትደርስ የረዳት እሱ በመሆኑ ዳግም ካምፓኒውን እንዲያቋቁመው ነግራው የተሰጣትን 20 ሚሊዮን ሽልማት ለእሱ አሳልፋ ስትሰጠውና ውድድሩን በማሸነፏና አሁን ላይ ታዋቂ በመሆኗ የእሷ ማናጀር ሆኖ እንዲሰራ እድሎችንም ስትሰጠው ይታያል። በፊልሙም የመጨረሻ ትዕይንት ላይ በጥቂት ጊዜ ውስጥ ብቻ እውቅናን አግኝታ በማስታወቂያ ኢንዱስትሪው ላይ ገና መታየት ስትችልና ተቋርጦ የነበረውን የፍቅር ግንኙነታቸውን ከሂያንጁን ጋር ዳግም ቀጥለው ከፍቅራቸው ጎን ለጎን ስራቸውንም እያጧጧፉት አንድ ቀን ላይ በአጋጣሚ የቀድሞ አለቃው የነበረው ፓርክ ስልክ ደውሎላት ታዋቂ በመሆኑ አሁን ላይ እሱ ካምፓኒ ውስጥ መታ ንግግር እንድታደርግ ሲጠይቃትና ሲያሰቃያት እንደነበር አስታውሳ እሱን ለመበቀል ከመሞከር ይልቅ ወደ ካምፓኒው ማምራቷ ግን እስካሁን ልክ እንዳልሰራ የጥፋት ኝነት ስሜትን እንዲሰማው ሲያደርገው ከዚህ ቀደም አስፈራርቶ ተቀብሏት የነበረውን የ6 ወር ደሞዟን ሲመልስላት ያመናጨቃቸውን ቤተሰቦቿንም ቢሆን ይቅርታ ሲጠይቅና ልክ እንደሷ የበደላቸው የነበሩትን ሰራተኞች ለመንከባከብ ቃል ሲገባ እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እና ሀሳብና አስተያየታችሁን ኮመንት ላይ ያስቀመጣችሁልን በሌላ ቪዲዮ እስኪያገናኘን ቸር ያቆየን።